ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 3 ቀን 2017 ዓ.ም ዕለታዊው የምዕራፍ 2 የቢዝነስ ዜና ዘገባችን ከዚህ ሰዓት ጀምሮ ወደ እናንተ መቅረቡን ይቀጥላል። በያላችሁበት ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ለምሽት ወደ ያዝናቸው ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን የአትሌቷ ጉዳይ በሕግ ትክክለኛውን ፍትህ እንዲያገኝ በጥብቅ መጠየቁ ተሰምቷል። በዝርዝር የምናሰማችሁ ይሆናል። በነዳጅ ላይ የተጣለው የታክስ ገቢ ለመንገድ ጥገናና ለነዳጅ ድጎማ እንዲውል ይደረጋል ስለመባሉ የተሰማ መረጃ አለ፣ የምንነግራችሁ ይሆናል። ለ2018 ዓ.ም አነጋጋሪ በጀት እንዲመደብ መጠየቁ ተገልጿል። ይህንንም በዝርዝር ይዘነዋል። ሀሳብ ላይ ኢንቨስት ለማድረግ የሚያስችል አዋጅ ለማጸደቅ እየተሰራ መሆኑ ተገልጿል። የምናጋራችሁ ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የምሽቱን የምዕራፍ 2 የቢዝነስ ዜና ዘገባዎቻችንን እናቀርብላችኋለን። በዘገባዎቻችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። በዝርዝር ወደምንመለከታቸው እናመራለን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አለያም በ0920 22 14 58 ላይ አሁኑኑ ይደውሉ። በመዲናዋ ግዙፍ የገበያ ማዕከል ተጠናቆ ለአገልግሎት ክፍት መደረጉ ተገለጸ። አምስተኛው የላፍቶ ቁጥር 2 የምርት ግብይት ግዙፍና ዘመናዊ የገበያ ማዕከል ተጠናቆ ለአገልግሎት ክፍት መሆኑ ተገልጿል። አምራቹንና ሸማቹ ሕዝብን እንደ ድልድይ ሆኖ በቀጥታ በማገናኘት የኑሮ ውድነቱንና የዋጋ ንረትን በመቀነስ የነዋሪዎችን ተጠቃሚነት ማረጋገጥ የሚያስችል የላፍቶ ቁጥር 2 ገበያ ማዕከል ተመርቆ ለአገልግሎት ክፍት ሆኗል ሲሉ የኢፌድሪ ንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ተናግረዋል። እስካሁን ከተከናወኑ በርካታ ኢኮኖሚያዊና ማህበራዊ ፋይዳ ካላቸው ፕሮጀክቶች መካከል የኑሮ ውድነትና የዋጋ ንረት በመቀነስ ረገድ የገበያ ማዕከላቱ ጉልህ አስተዋጽኦ እያበረከቱ እንደሚገኝ የገለጹት ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በአምስቱም በሮች ማለትም በላፍቶ፣ አቃቂ ቃሊቲ፣ ለሚኩራና ኮልፌ የሚገኙ የግብርና ምርቶች መሸጫ ማዕከላት አገልግሎት በመስጠት ላይ እንደሚገኙ ገልጸዋል። የገበያ ማዕከላትን በመገንባት የአሰራር ስርዓት ዘርግተን ስራ ውስጥ በማስገባት በርካታ ውጤት እንደተመዘገበ የጠቀሱት ከንቲባዋ በተለይም ከዚህ ቀደም በአምራችና በሸማቹ መካከል ጋሬጣ ሆኖ የነበረውን የደላላ ሰንሰለት በመቆራረጥ በውድድር ላይ የተመሰረተ የግብይት ስርዓት መፍጠር መቻሉንም ጠቁመዋል። በዛሬው ዕለት በተከፈተው ማዕከል 159 ሱቆችን ጨምሮ እስካሁን በተገነቡ ማዕከላት ውስጥ 1037 ሱቆችና ግዙፍ መጋዘኖች አገልግሎት በመስጠት ላይ ያሉ ሲሆን የላፍቶ ቁጥር 2 የምርት ግብይት ማዕከልም 8.8 ሄክታር ላይ ተገነባ 159 ሰፋፊና ምቹ ሱቆችን 9 የጅምላ ማከፋፈያዎችና 2 ሞሎችን የያዘ መሆኑ ተገልጿል። የገበያ ማዕከላቱን ለአገልግሎት ክፍት እንዲሆኑ በዛሬው ዕለት መመረቁ የተገለጸ ሲሆን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌን ጨምሮ ሌሎችም ባለድርሻ አካላት እንደተገኙ ተገልጿል። ከወጪ ንግድ ከፍተኛ ገቢ መገኘቱን የገንዘብ ሚኒስቴር አስታወቀ። ኢትዮጵያ በታሪክ ከፍተኛ የተባለውን 7.2 ቢሊዮን ዶላር ገቢ ከወጪ ንግድ ማግኘቷን የገንዘብ ሚኒስቴር አስታውቋል። የገንዘብ ሚኒስትር አቶ አህመድ ሽዴ ስድስተኛው የሕዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 35ኛ መደበኛ ስብሰባ ላይ እንደገለጹት በበጀት ዓመቱ የመጀመሪያ 11 ወራት ከወጪ ንግድ 7.2 ቢሊዮን ዶላር መገኘቱን ተናግረዋል። የውጭ ምንዛሪ
ማሻሻያዎች፣ ጥብቅ የገንዘብና የፊስካል ፖሊሲዎች ተግባራዊ በመደረጋቸው ባለፉት ወራት ውጤት ተገኝቷል ያሉት ሚኒስትሩ የውጭ ምንዛሬ ማሻሻያው የወጪ ንግድ ገቢ በከፍተኛ ደረጃ እንዲጨምር አስችሏል ብለዋል። ገቢው ባለፈው ዓመት ተመሳሳይ ወቅት ከተገኘው 3.3 ቢሊዮን ዶላር ጋር ሲነጻጸር 118 በመቶ እድገት እንዳለው የተጠቀሰ ሲሆን በኢትዮጵያ የውጭ ንግድ ታሪክ እጅግ በጣም ከፍተኛ ውጤት መሆኑም ተነግሯል። አፈጻጸሙ በማሻሻያ ውጤታማነት በግብርና፣ በአረንጓዴ አሻራ፣ በማዕድንና ሌሎች ዘርፎች ምርትና ምርታማነትን በማሳደግ የመጣ ውጤት መሆኑንም ሚኒስትሩ ገልጸዋል። የውጭ ንግድ ዘርፉን ለመደገፍ የተሰጠው የተቀናጀ አመራር ለውጤታማነቱ ከፍተኛ ድርሻ ማበርከቱን በመግለጽ አፈጻጸሙ በሚቀጥለው ዓመት ተጠናክሮ እንዲቀጥል የሚደረግ መሆኑንም ተናግረዋል። 155,000 ስደተኞች የዲጂታል መታወቂያ ባለቤት መሆናቸው ተገለጸ። በኢትዮጵያ 155,000 ዓለም አቀፍ ስደተኞች የዲጂታል መታወቂያ ባለቤት በማድረግ ማህበራዊና ኢኮኖሚያዊ አገልግሎት እንዲያገኙ እየተደረገ መሆኑን የስደተኞችና ተመላሽ አገልግሎት ዋና ዳይሬክተር ጠይባ ሐሰን አስታውቀዋል። ከጎረቤት ሀገራት የመጡ ስደተኞች ከተቀባዩ ማህበረሰብ ጋር ማህበራዊና ኢኮኖሚያዊ መስተጋብርን በሚያሳድጉ መስኮች በመሳተፍ የህዝብ ለህዝብ ግንኙነትን በማጠናከር ዲፕሎማሲያዊ ወዳጅነትን እያጎለበተ እንደሚገኝ ዋና ዳይሬክተሩ አስረድተዋል። በአሁኑ ወቅት የተፈጥሮና ሰው ሰራሽ አደጋን በመሸሽ ጎረቤት ሀገራትን ጨምሮ ከ34 ሀገራት በላይ የመጡ ከ1.1 ሚሊዮን በላይ ስደተኞች በኢትዮጵያ እንደሚኖሩ ገልጸዋል። ከዚህ ውስጥ ከደቡብ ሱዳን፣ ከሱዳን፣ ከኤርትራና ከሶማሊያ የመጡ ስደተኞች ትልቁን ቁጥር መያዛቸው የተነሳ ሲሆን ኢትዮጵያ በአፍሪካ ብዙ ቁጥር ያለው ዓለም አቀፍ ስደተኛ የምታስተናግድ ሀገር መሆኗም ተገልጿል። በዚህም ስደተኞች የዲጂታል መታወቂያ ባለቤት እንዲሆኑ ለማድረግ በብሔራዊ መታወቂያ መርሃ ግብር በገንዘብ ሚኒስቴርና በአገልግሎቱ ትብብር እየተሰራ እንደሚገኝም ተገልጿል። የዲጂታል መታወቂያው ስደተኞች ከዚህ ቀደም የሚያጋጥማቸውን የአገልግሎት መስተጓጎል በማስቀረት ከፍተኛ ጠቀሜታ እያበረከተላቸው እንደሚገኝም ዋና ዳይሬክተሩ አንስተዋል። ዓለም አቀፍ ረጂ ድርጅቶች በሚቀርጿቸው ፕሮጀክቶች ስደተኞችንና ተቀባዩን ማህበረሰብ ተጠቃሚ በሚያደርጉ የልማት ስራዎች ላይ እንዲውል እየተደረገ እንደሚገኝ ተናግረው በዓለም አቀፍ አሰራር መሰረት ስደተኛ ተቀባይ መንግስታት ተገን በመስጠትና ደህንነትን እንደሚጠብቁ እንዲሁም ረጂ ድርጅቶችና ለጋሽ አካላትም መሰረታዊ ድጋፎችን እንደሚያቀርቡ አስረድተዋል። ዓለም አቀፉ ማህበረሰብ በኢትዮጵያ ለሚገኙ ስደተኞች የሚቀርቡ የጤና፣ የምግብና ትምህርትን ጨምሮ ሰብአዊና መሰረታዊ ድጋፎች ከጊዜ ወደ ጊዜ እያቆሙ መሆኑን ገልጸው ይህም ጫና መፍጠሩ ዳይሬክተሩ አንስተዋል። በዚህም ዓለም አቀፍ ረጂ ድርጅቶችና ለጋሽ አካላት በኢትዮጵያ ለሚገኙ ስደተኞች የሚያቀርቡትን የተለያዩ ድጋፎች አጠናክረው እንዲቀጥሉ ዋና ዳይሬክተሯ ጥሪ አቅርበዋል። ሀሳብ ላይ ኢንቨስት ለማድረግ የሚያስችል አዋጅ ለማጸደቅ እየተሰራ መሆኑ ተገለጸ። ሀሳብ ላይ ኢንቨስት ማድረግ የሚያስችል አዋጅ ለማጸደቅ እየተሰራ መሆኑን የልማት ባንክ ምክትል ፕሬዝዳንት አቶ ጌታቸው ዋቄ መግለጻቸው ተሰምቷል። የልማት ባንክ ምክትል ፕሬዝዳንት አቶ ጌታቸው ዋቄ የፋይናንስ ግብዓት ለስራ ዕድል ፈጠራ በሚል መሪ ሀሳብ የመወያያ ሀሳብ ያቀረቡ ሲሆን የኢትዮጵያ ፕሬስ ድርጅት ከስራና ክህሎት ሚኒስቴር ጋር በመተባበር ያዘጋጀው ሁለተኛው ምዕራፍ 5ኛ ዙር ስለ ኢትዮጵያ የፓናል ውይይት ስራ ዕድል ፈጠራ ስለ ኢትዮጵያ በሚል መሪ ሀሳብ በአዳማ ከተማ እየተካሄደ እንደሚገኝ ተገልጿል። አቶ ጌታቸው ዋቄ ባቀረቡት የመወያያ ሀሳብ እንደገለጹት የኢትዮጵያ ልማት ባንክ በግብርና፣ በአምራች ኢንዱስትሪው፣ በማዕድን ልማትና በኃይል ማመንጫ ዘርፍ ለሚሰማሩ አልሚዎች ፋይናንስ የማቅረብ ስራ እየሰራ እንዳለ ጠቅሰው ምርትና ምርታማነት፣ ምርትን በሀገር ውስጥ መተካት፣ የቴክኖሎጂ ሽግግር፣ የስራ ዕድልና ሌሎች ጉዳዮች ለኢንተርፕራይዞችና ቢዝነሶች የፋይናንስ ድጋፍ ለማድረግ ዋና ዋና መስፈርቶች መሆናቸውንም አስታውቀዋል። ኢንተርፕራይዞችን ለማሳደግ ከባለድርሻ ተቋማት ጋር በቅንጅት የመስራትና አዳዲስ ፖሊሲና አሰራሮችን የመዘርጋት ስራ በስፋት እየተከናወነ መሆኑን ተናግረው ቢዝነሶች አቋራጭ መንገድ እንዳይጠቀሙ ለሰራተኞቻቸው ተመጣጣኝ ደሞዝ እንዲከፍሉ ከ130 ሺህ በላይ ለሚሆኑ ኢንተርፕራይዞች ስልጠና መሰጠቱንም ገልጸዋል። በሀገሪቱ ያሉትን ስራ አጥ ወጣቶች ወደ ስራ ማስገባት የባንኩ ዋና የትኩረት አቅጣጫ መሆኑ የተጠቆመ ሲሆን የፈጠራ ሀሳቦችን ወደ ኢኮኖሚ ለማስገባት ጥናት ማካሄዱንና አዋጅ ለማጸደቅ እየተሰራ መሆኑም ተመላክቷል።
በነዳጅ ላይ የተጣሉት የታክስ ገቢዎች ለመንገድ ጥገናና ለነዳጅ ድጎማ እንዲውሉ ይደረጋል ተባለ። የገንዘብ ሚኒስትሩ አቶ አህመድ ሺዴ በህዝብ ተወካዮች ምክር ቤት 35ኛ መደበኛ ጉባኤ ላይ ተገኝተው የ2018 በጀት ረቂቅ ላይ ማብራሪያ የሰጡ ሲሆን በማብራሪያቸው ኢትዮጵያ በ2018 በጀት ዓመት የ4 ቢሊዮን ዶላር ነዳጅ ወደ ሀገር ውስጥ እንደምታስገባ የኢኮኖሚ ትንበያ መቀመጡን አስታውቀው በነዳጅ ላይ የተጣሉትን ኤክሳይስ እና የተጨማሪ እሴት ታክስ 15 በመቶ ምጣኔዎችን በ2018 በጀት ዓመት ሙሉ ለሙሉ ተግባራዊ ለማድረግ መታቀዱን ገልጸዋል። በነዳጅ ላይ የተጣሉት የታክስ ገቢዎችን ወደ መንግስት ካዝና እንዲገቡ በማድረግ ለመንገድ ጥገናና ለነዳጅ ድጎማ እንዲውሉ ይደረጋል ያሉት ሚኒስትሩ በተጨማሪም በነዳጅ የሚሰሩ ተሽከርካሪዎች ላይ የሚጣል የሞተር ተሽከርካሪ ስርጭት ታክስን በቀጣይ ለመጣል በእቅድ መያዙን አመላክተዋል። የነዳጅ ወጪን ለመቀነስ የኤሌክትሪክ ተሽከርካሪዎች ላይ የሚደረገው የታክስ ድጋፍ ቀጣይነት እንደሚኖረው የተገለጸ ሲሆን በ2018 ረቂቅ በጀት ዙሪያ ለህዝብ እንደራሴዎች ምክር ቤት አባላት ማብራሪያ በገንዘብ ሚኒስትሩ አህመድ ሺዴ የተሰጠ ሲሆን የ2018 የፌዴራል መንግስት ጠቅላላ ወጪ በጀት 1.93 ትሪሊየን ወይም 1 ትሪሊየን 928 ቢሊዮን ብር እንዲሆን መቅረቡ ተገልጿል። የ2018 በጀት 1.93 ትሪሊየን ብር እንዲሆን ለምክር ቤቱ ቀረበ። ለዓመቱ የተዘጋጀው በጀት የ417 ቢሊዮን ብር ያልተጣራ ጉድለት ያለው እንደሆነ የተጠቀሰ ሲሆን ጉድለቱን ከሀገር ውስጥና ከውጭ በሚገኝ ብድር ለመሸፈን መታቀዱን የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። ሚኒስትሩ በ2018 ረቂቅ በጀት ዙሪያ ለህዝብ እንደራሴዎች ምክር ቤት አባላት ማብራሪያ የሰጡ ሲሆን በማብራሪያቸውም የ2018 የፌዴራል መንግስት ጠቅላላ ወጪ በጀት 1.93 ትሪሊየን ወይም 1 ትሪሊየን 928 ቢሊዮን ብር እንዲሆን መቅረቡን ገልጸዋል። ገንዘቡ ለ2017 ተጨማሪ በጀትን ጨምሮ ጸድቆ ከነበረው የፌዴራል መንግስት የወጪ በጀት የብር 494 ቢሊዮን ገንዘቡ ለ2017 ተጨማሪ በጀትን ጨምሮ ጸድቆ ከነበረው የፌዴራል መንግስት የወጪ በጀት የብር 494 ቢሊዮን ብር ወይም የ34 በመቶ ብልጫ ያለው እንደሆነ ጠቅሰው ከተያዘው አጠቃላይ በጀት 1.2 ትሪሊየን ብር ለመደበኛ ወጪ፣ 415.2 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ደግሞ ለክልሎች የበጀት ድጋፍና 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የተደለደለ መሆኑንም ሚኒስትሩ በማብራሪያቸው ማንሳታቸው ተመላክቷል። ከአጠቃላይ በጀቱ 61 በመቶ የሚሆነው ከፍተኛ ድርሻ ለመደበኛ በጀት የተያዘ ነው ያሉት ሚኒስትሩ ለ2017 ተመድቦ ከነበረው መደበኛ በጀት የ48.1 በመቶ ብልጫ ያለው እንደሆነና ከተመደበው የፌዴራል መንግስት የመደበኛ ወጪ በጀት 39 በመቶ ከፍተኛውን ድርሻ የተደለደለው የማዕከላዊ መንግስትን የሀገር ውስጥና የውጭ ዕዳ ለመክፈል እንደሆነም ተናግረዋል። ለዓመቱ ከተመደበው የካፒታል በጀት ደግሞ ከ74.5 በመቶ በላዩ ለዋናና አገናኝ መንገዶች ግንባታ እንዲሁም ነባሮቹን ለማጠናከር ለተጀመሩ ፕሮጀክቶች ማስፈጸሚያና ለመሰል መሰረተ ልማቶች የተያዘ መሆኑንና ለዓመቱ ከተያዘው 1.93 ትሪሊየን ብር ውስጥ 1.23 ትሪሊየን ብር ታክስና ታክስ ካልሆኑ ገቢዎች ይሰበሰባል ተብሎ እንደሚጠበቅ ተገልጿል። የአጠቃላይ የሀገር ውስጥና የውጭ እርዳታ ገቢውን 81 በመቶ ይሸፍናል ያሉት ሚኒስትሩ ቀሪውን 19 በመቶ በጀት ከውጭ እርዳታ ይገኛል ተብሎ መታቀዱንና የ2018 ረቂቅ በጀት ሲዘጋጅ ታሳቢ የተደረጉ የተለያዩ ጉዳዮች እንዳሉ በማብራሪያቸው አንስተዋል። ሚኒስትሩ አቶ አህመድ ሺዴ እንዳሉት የ2018 የፌዴራል መንግስት አጠቃላይ በጀት የ417 ቢሊዮን ብር ያልተጣራ ጉድለት ያለው ሲሆን ይህ ጉድለት ከሀገር ውስጥና ከውጭ በሚገኝ ብድር ለመሸፈን መታቀዱን ተናግረው መንግስት ለዓመቱ የተያዘው በጀት በአግባቡ ስራ ላይ መዋሉን በጥብቅ እንደሚከታተልም አመላክተዋል።
የአትሌት ገለቴ ቡርቃ ጉዳይ ፍትህ እንዲሰጠው በትኩረት ይሰራል ሲል የኢትዮጵያ አትሌቲክስ ፌዴሬሽን ገለጸ። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ጉዳይ ላይ በዛሬው ዕለት በሰጠው ጋዜጣዊ መግለጫ በዋናነት ከአትሌት ገለቴ በተጨማሪ በብዙ አትሌቶች ላይ ጥቃት እንደሚደርሱ በስፋት የተገለጸ ሲሆን ጥቃቱ በማኔጀሮች፣ በአሰልጣኞች፣ በባሎች፣ በጓደኞች፣ በቤተሰቦች ጭምር የሚፈጸም መሆኑንና በሴት አትሌቶች ላይ ብቻ ሳይሆን በወንዶች ላይም በተለያየ መልኩ ጥቃት እንደሚፈጸም ተገልጿል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ገለቴ ብዙ ነገሮችን እንዳሳለፈች መረዳት ችለናል በማለት የገለጹ ሲሆን ጉዳዩ በሕግ መያዙንና ድጋፍ እንደሚያስፈልጋት እንደ ፌዴሬሽንም እንደ አትሌትም አብረን እንዳለን ለመግለጽ እንወዳለን በማለት ተናግረዋል። ፕሬዝዳንቱ የአትሌት ገለቴ ቡርቃ ጉዳይ ወደፊት ወጥቶ መምጣቱ እንጂ ብዙ ገለቴዎች አሉ፣ ይህንን ታሳቢ በማድረግም ለአትሌቶች ጥበቃ የሚያደርግ ዶክመንት እየተሰራ 3 ወር ሆኖታል ሲሉ ተናግረዋል። የፌዴሬሽኑ ምክትል ፕሬዝዳንት አትሌት መሰረት ደፋር በበኩሏ አትሌት ገለቴ ግማሹን እንኳን ተናገረች ብዬ አላምንም፣ ከንብረቱም በላይ በጣም የሚያሳዝነኝ ይህን ሁሉ ዓመት ኖራ አንድም ልጅ የላትም ስትል ተናግራ ከመጀመሪያው አንስቶ የገጠማት ችግር ሰፊ መሆኑን በመናገር ለሀገሯ ስምና ዝና የከፈለችው መስዋዕትነት ትልቅ መሆኑንና ትክክለኛው ፍትህ እንዲሰጣት ጠይቃለች። በሴት አትሌቶች ላይ የሚደርሰው ጥቃት ዘርፈ ብዙ እንደሆነ የገለጸችው የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር ወደ ፌዴሬሽኑ ኃላፊነት የመጣሁት የሚስተዋሉ ስር የሰደዱ ችግሮችን ለመታገል ነው ስትል ተናግራለች። በቅርቡ በተደረጉ ዓለም አቀፍ ውድድሮች ጭምር በብቃታቸው የተመረጡ እንስት አትሌቶች እንዳይሳተፉ የማድረግ ትልቅ ፈተና ጭምር እንደነበርም ተናግራለች። ጀማሪ አትሌቶች ጭምር በክለብና ማናጀር ለማግኘት በሴትነታቸው የሚደርስባቸው ችግር ስር የሰደደ መሆኑን አትሌት መሰረት ደፋር አሳውቃለች። የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ ዶክተር አያሌው ጥላሁን በበኩላቸው ከሚታየው ውጤት ጀርባ ትልቅ ችግር እንዳለ በመግለጽ ለአትሌቶች ሁለንተናዊ ጥበቃ ለማድረግ የዓለም አትሌቲክስ ፌዴሬሽን ባወጣው አቅጣጫ መሰረት ሰነዶች እየተዘጋጁ ነው ሲሉ ጠቁመው ይህ የሴፍ ጋርዲንግ በተመሳሳይ በኬንያና በደቡብ አፍሪካ ተግባራዊ መሆኑን በማንሳት ኢትዮጵያም ለአትሌቶች ሁለንተናዊ ጥበቃ ለማድረግ እየተሰራ ይገኛል ብለዋል። የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባልና የኮሙኒኬሽን ንዑስ ኮሚቴ ሰብሳቢ አቶ ቢኒያም ምሩጽ የመገናኛ ብዙሃን በሴት አትሌቶች ላይ የሚደርሰውን ጥቃት ለመከላከል ከፌዴሬሽኑ ጎን በመቆም እንዲሰሩም ጠይቀዋል። የኢትዮጵያ አትሌቶች ማህበር ተወካዮች ሌተናል ኮሎኔል አትሌት የማነ ጸጋይና አትሌት በላይነሽ ኦልጅራ አትሌቶችን እንደ ገንዘብ ምንጭ አድርጎ መጠቀም ጉዳዩን ውስብስብ እንዳደረገውና በአትሌቶች ላይ የሚደርሰው ጥቃትና እንግልት ከክለብ እንደሚጀምር ወደ መገናኛ ብዙሃን ወጥተው በደላቸውን እንዳይናገሩ ማስፈራሪያ እንደሚደርስባቸው ገልጸው ጥቃቱ በሴት አትሌቶች ብቻ ሳይሆን በወንድ አትሌቶችም እየተፈጸመ የሚገኝ ነው ሲሉ ተናግረዋል። በሴት አትሌቶች ላይ ጾታዊ ጥቃት በአሰልጣኝና ማናጀሮች ላይም እየደረሰ እንደሚገኝ ለዓመታት ምላሽ ሳይሰጥ ተሸፍኖ የከረመ ጉዳይ መሆኑን ጠቅሰው መንግስትን ጨምሮ ሁሉም አካላት እገዛ እንዲያደርጉም ጠይቀዋል። ከፌዴሬሽኑ የተገኘው መረጃ እንደሚያመላክተው አትሌቶችን ከመሰል ጥቃት የሚከላከል ኢንስቲትዩት በአዋጅ ማቋቋም እንደሚያስፈልግ እንዲሁም ለአትሌቶች ጥበቃ ይሰጣል የተባለው የሴፍ ጋርዲንግ ሕግ ገና በሰነድ ደረጃ ያለ ሲሆን ለባህልና ስፖርት ሚኒስቴር ቀርቦ በሚኒስትሮች ምክር ቤት የሚጸድቅ እንደሆነ በዛሬው ዕለት ፌዴሬሽኑ በሰጠው መግለጫ አመላክቷል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። ከቀሪ የገበያ ሚዲያ መረጃዎቻችን ጋር አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መልካም ጊዜ። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ
ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ።